ታውቂያለሽ? በሁለት ወር ትምህርት ቤት በጀመሩ ልጆች ምን ተሸልመው እንደመጡ መጽሐፍ ተሸልማ መጣለች። ዩ ጋዴሚት የትኛው አፍሪካ ላይ እዛው ሄደሽ የዘመዶችሽ እዛ የአፍሪካ ዘመዶችሽ ላይ ጉራሽን ንፊ። ያ የኢትዮጵያ ሕዝብ ላይ ጉራሽን ልትነፊ አትሲም። ሪዛልቱን አምጪ ሪዛልቱን አንቺ ሪዛልቱን ቆራሌው በርቃት ጠርሙስ ያለው እትዬ የሚለው ማለት ነው። ብቻ የሆነ ቆሮቆ እንዳተሰበሰበና የኦሮሚያ ስም ያስጠራ የኦሮሚያ ስም የሚያስጠራ ምን እኔ አንዳንድ ጊዜ ከውጭ ስለገባችሁ ብቻ ኦሮሚያ በእናንተ የምትከበር ይመስላችኋል። ዩ ጋዴሚት ሄዱና እዩ። ጀግና የሆኑ እዛው የኦሮሚያ ምድር ላይ ተፈጥረው ያደጉ ምንም ቅልቅል የሌለባቸው አታያትም እንዴ? አሴትን ያ ኢትዮጵያን በቁንጅና ሁለተኛ ያስደረገችው አር ዩ ሲሪየስ? ግዴታ አንቺ ከውጭ ስለሄድሽ የኦሮሞ ህዝብ የሚጨምርበት የሚቀንስበት ነገር አለ? ዩ ጋዴሚት እዛ ያለሽበትን ስንዴ የሰጡሽን ሰዎች አስጠሪን መጀመሪያ ስም እግርሽን አንዴ እዚህ አንድ አውሮፓ አንድ ኦሮሚያ ላይ እየሰቀልሽ ልጅ ሊያድግ አይችልም። እንዳንቺ ነው የሚሆነው። ኦኬ ያ ዩ ጋዴሚት ሃፒ ሬቻ የሬቻ ግፍት ነው የሰጠውሽ። ጭቃዳጣ ቱሪና ፈሃ አራው አሁን እኔ ካልሲ ገዝቼ ልምጣ እንደ ልማዴ። አዎ ሌላ ደግሞ አለ። አቤት እንግዲህ ደግሞ እንዲህ በይ ዩናይትድ አፍሪካ በይ ደግሞ ሂጂ እንደ ፍየል አንቺ ከናይስቀል እኔ አንቺን ብሆን የፕሮፌሰር ስም አልጠራም። አስከበርሽኝ እኮ ጂጂ ድሮ ዱርዬ ነው የምታወጣው ተብሎ ነበር የሚታወቀው። ለካ ከፕሮፌሰር ስቃይል ጋር ስትቺ ሴትዮ ላይ ብሏ በጣም ከፍ ያለ ነው። እናመሰግናለን ብርጅስቶን ኬኒ ቆንጆ ሌብሏ ከፍ ያለ። እኔ ብሆን አንቺን ከፕሮፌሰር ጋር እንኳን ባይሽ እንዲህ ነው ብለው ኖ ከቆራሌው ጋር ናት ነው የሚለው። ይሄ እኮ ስድብን እንኳን አታውቅም። የሚያስከብር ስድብ አለ፣ የሚያዋርድ ስድብ ጨምሪበት። ከነማን ጋር እንደነበርኩኝስ ያ የሚሊዮነር ሚስት እንደነበርኩ ሳትናገሪም እንዴ? ዋይ ዶንት ቶክ ዳት እኔ እናቴ እንዲህ አይቼ ጫማሽን ምናምን አይቼ የምቀር ሴት ነኝ። ኦኬ ዲስ ኢዝ ዛት ስለ እኔ እና አንቺ ልዩነታችን። እኔ ምንድን ነው ያለችው? ምራቄን የምተፋበትን ቦታ አውቃለሁ። እኔ ምራቄን አልተፋም። እንዲሁ እጫወታለሁ። እንዲህ እያልኩ በስማችን ነው የምንጫወተው። እያለ ነው የምንጫወተው። ዩ ጋዴሚት ሌብሌን ታውቂዋለሽ? ያ እኔ ዛፍ ስር አይደለም ቂጤ ነው የምከፍተው። ለዛፎች ክብር አለኝ። ዛፍ ስር ቂጡን የሚከፍት ሰው የተደበቀና ያደረገ ይመስለዋል። ኖ ዛፍ እኮ ህይወት አለው፣ ነፍስ አለው። ታውቂያለሽ? ክብር ለሰውነትሽ ክብር ስጪ። በየጫካው እግርሽን ስትሰቂ ነበርሽ አንቺ ነሽ። አጠገብሽ ያሉትን እንኳን ትላልቅ ሰዎች ያላከበርሽ የተራበ ሙርከኛ በሙሉ እንደ ውሃ እንዳጣ ሙርከኛ እምስ ያጡ መርኮኞችን በሙሉ ስትሰጪ ነበርሽ። በየሄድንበት ሲመና በሙሉ እግርሽን እየከፈትሽ ስታሳፍሬን የነበርሽው አንቺ ነሽ እንጂ እኛ አይደለም። ለዚህ ነው ለካ ትግሉ ወደፊት የማይሄደው ብዬ ታዘብኩትኝ። ባንቺና ባንቺ የመሰሉት ነው ነው ባንቺ የለመደው እንደሆነ ጋ መታሃ ሲል ዘርበል ከዚህ ያልኩትኝ እኔ መጣሁትኝ ራሴን ለማስከበር እንጂ ቂጤን ለመክፈት አይደለም። ዩ ሪመምበር ግን የራሳችን ጉድ ስለሆነ ዝም ምንም ምለው ማን ልበል? ጢቃ እንዴ! እውነታው ይሄ ነው። የሆነ ነገር እንኳን እንትን ቢልሽ ኖሮ ነው እንደዚህ አይነት ነገር ብለሽ ራስሽን ማስከበር አለብሽ። ጊዮንም ስንሄድ እግርሽ የምትከፍቺ ከሆነ ለቀምትም ስንሄድ እግርሽ የምትከፍቺ ከሆነ ደምቢዶሎ ስንሄድ እግርሽ የምትከፍቺ ከሆነ ሀረርጌ ስንሄድ እግርሽ የምትከፍቺ ከሆነ ጋይስ አንቺ ጠምቶሻል ማለት ነው። ጠምቶሻል እንዲህ አርጎሻል ማለት ነው። ስለ ራስሽ አውሪ። ለዚህ ነው እንዳንቺ ከሁሉም ጋር እግሬን መክፈት ካለብኝ እኔ አላማዬ እግር መክፈት አይደለም፣ የህዝቤን ነፃነት ማውጣት ነው። ለህዝቤ ድምጾኛለሁ።
ሲምና ተብሎ ደግሞ እንቀበል ከተባለ በስነ ስርዓት ነው እንጂ በየሄድኩበት እግሬን መክፈት አይሆንልኝም፣ አይመቸኝም። ከዛ ላይ ደግሞ ልኬንና መጠኔን አውቃለሁ። አይችልም፣ አይንቀሳቀስም። ሰው ነኝ። ኦኬ ላገኘሁት በሙሉ እንደ አህያ ለዚህ ነው ሁሉም ቀምሶ ይቀምስሻል፣ ይጥልሻል፣ ይቀምስሻል፣ ይጥልሻል፣ ይቀምስሻል፣ ይጥልሻል። ችግሩ ግን የሆነብን ምነው ታውቂያለሽ? ለአንቺም አንቺም ለምታመጫቸው ወንዶች አልጋ መያዛችን እሱ ነው የሚያሳፍረው። እኔ ግን ከስቃይ ጋር ነበርኩኝ ባረገልኝ። እግዚአብሔር ምስክሬ ነው። አሁን ቆጨኝ፣ እንዲያውም አሁን ቆጨኝ። እያየን አሳልፈን አይናችን እንዲያየ እለፉ እያለን እለፉ እያለን እለፉ እያለን ከፕሮፌሰር ጋር እንዴት ነበር በሆነልኝ? መች ሆነልኝ? መች ሆነ? መች አስበ ነው? እኛ የምናየው ሬሳ ነበር። የዛ ሰዓት ኔ ወንድም ቁጭ ብለን ስለ ሬሳ ነበር ስናወራ ነበረ። ኦኬ ስለ ሴክስ አይደለም። ግን አሁን ግን እደውልለታለሁ። ይህ ፍሪ ነው። አሁንማ ቆረቆ እንዳወጊት መች ይፈልገኛል? ከዛሬ 10 ዓመት በፊት አይኔ እያየ ዝም ብዬ አልፌ የት ይፈልገኛል? የት ይፈልገኛል? It's too late ሆነ። I was 38. Who is free? ፕሮፌሰር ፍሪ ነበረ? ፍሪ ነው አሁን? ፍሪ ነበር አልኩ። አሁን ፍሪ ነው? የዛኔማ ሬሳ ጭንቅላታችን ሞልቶት ነበር። ጭንቅላታችን ላይ ሬሳ ነበር የሞላው። ደግሞ ምናልሽ ጸጋዬ አራርሳ ጋር እኔ አሁን አውስትራሊያ በምን እኔ ጸጋዬ አራርሳ እኮ አውስትራሊያ መጥቼ ቪዚት ላድርግ ብዬው ምናምን እኮ ነበር። ወይ እሱን አልመታው ወይ ሄኖን አልመታው ወይ ሄኖን ገቢሳን በስነ ስርዓቱ መትቼ አድርጌ ያስኩኝ ወይ አንዱ ላይ አልወደቅኩኝ። እኔ እኮ ከኦሮሞ መሬት አልተጠቀምኩኝ፣ ከኦሮሞ ገንዘብ አልተጠቀም፣ ከኦሮሞ ወንዶቹ አላረኩ። ደና ባለስልጣን እንትን አላልኩኝ። ዝም ብለን ብቻ ቀረው 4 ኪሎ ላይ ስሜታችን በሙሉ 4 ኪሎ እንዴት ብለን ነው 4 ኪሎ የምንገባው? መቼ ነው ወሬያችን በሙሉ ይሄ ነበር። እናት አሁን 4 ኪሎ ገብተናል። ከ4 ኪሎ በኋላ ደግሞ ወደ ሰሜን አንሄድም፣ እዚቹ መተናል። አሁን ማንን ነው የምጠብሰው? እስቲ ንገሩ። አሁን እነፊሉን ቢያንስ ለ1 ዓመት ኮንትሮል ማድረጋቸው ነው። ከዛ በኋላ ግን ተረክስ ወዴት ነው የሚሄደው? አንድ ኦሮሞ ያስፈልገኛል ባለስልጣን ምረጡል። ማን ይሁን ከኔ ጋር የሚሄድ ያ ከኔ ጋር አዛ ጂጂም ነው ጂጂ ከኔ ጋር ምረጡ። እናንተ ምረጡን ያጠምዷል። ችግር ካስፈለገ እንሄድበታለን። አባዱላ ጀዋር ወደ ኢትዮጵያ እኮ አይገባም። እኔ ያለፈው 10 ዓመት በሱ የተነሳ ሀገር ያልገባውም ድጋሚ አሁን ደግሞ ከሱ ጋር እሱ 3 ሚስት አግብቶ የፈታ ሰው ያውን እኔ 4ኛ ምን ልሆን? ወደ ሀገር ቤት ነው ታዬ ደንዳ አግብቷል። ረፉ ሽመልስ እንዴት ነው? ሽመልስ እኮ ድሮ ፎንቀይ ነበረች። እንደው የሆነ ፓርላማ ላይ ምናምን ትንሽ አይቹ ብዬ ነበር ሳይው ምናምን ነገር ዲስኒ ሰውዬ ምናምን ብዬ እኮ ትንሽ እኮ ገንደስ ብዬ ነበረ። ግን ከወለጋ በተሰጠኝ ትእዛዝ ወለጋ ላይ በነበሩት ነገር ሳስቡ ከዚህ ሰውዬ ጋር አብሬ ከመሾቴ በፊት ይቅርብኝ ብዬ ነው እና አገባብን። ሌንጮ ለታ ባጫደበሌ ምን ሆናችሁ ነው ግን ትላልቅ ሰው የምትመርጡልኝ? ምን ሆናችሁ ነው? በእድሜ ተለቀ ምን አለ በስልጣን አሳያችኋለሁ ከፈለጋችሁ። ማነው አለማየሁ? ሄኖ እኔ ከውጭ እኔ ተቃዋሚ አልፈልግም። እኔ ከሀገር ቤት ነው የምገባው። ብር ያለው ሀገር ቤት ነው፣ ስልጣን ያለው ሀገር ቤት ነው፣ መሬት ያለው ሀገር ምን ያደርጉላችኋል ተቃዋሚዎች? እናንተ እዛ እኔ 10 ዓመት ከነዚህ ተቃዋሚዎች ጋር ሆኜ ደሃና ቁልቁል ወርጄ ይኸው ቀድሞኝ 4 ኪሎ ገብተው እኔ እዚህ ቁጭ ብያለሁ። ኖ ኢትዮጵያ መሬት ካለው ስልጣን ካለው ወይ ደግሞ ደህንነት ቢሮ ኃላፊ እኔ አሁን አለ አይደለ ብዙ ማለት አንዳንድ ጊዜ የሆነ ቦታ ላይ ተውለ ኑረበት። አሁን እንደዚህ እኮ ታከለ ኡማ ታከለ ኡማ ግን እንደኔ ቁሌታም ስለሆነ ችግር እንፈጥራለን ሁለታችንም። ታከለ ኡማ ሁለታችንም እንቆላለን። ችግር እስቲ እናስብታለን። ሌላ ኦኬ። በመጀመሪያ ደረጃ ታከለ ኡማን ይዘናል።
ሁለተኛ ዶክትሬቱን ሰርቷል፣ አይደናቀፍም ከዚህ በኋላ። እናንተ ሰዎች ልኖርበት ለወደፊቱ ስለምኖርም ይህንን ስም አትጥሩ። ምክንያቱም ቤተመንግስት ጋራ ብዙ ጨዋታ አያስፈልግም። አሁን እንደዚህ ነው ታከለ የማዕድንን አሁን እኛ የምንሄደው ወይ ለመዝረፍ ነው ወይ ለማዘረፍ ነው ወይ የሆነ አሁን ነው የሚሄደው ኮይኑ ላይ ቁጭ ለማለት ነው። አለቀ። ኮይኑ ላይ እኔ አሁን ይውላችሁ ደህንነት ያስፈልገናል። ምክንያቱም እንትን አለ አምቦርግ የሚባል ሰው አታምጡብኝ፣ ሰው ያስበላኛል። ሂዱ እየሄዳችሁ ትቆያላችሁ። እንዴ ላይ ብርሃኑ ጁላ አግኝተሽ ነው ነፍሴ። ብርሃኑ ጁላ ሆንሽማ ማለት በፈለግኩበት ሰዓት ቤትሽ ድረስ እመጣለሁ ማለት ነው። ግን አይገኝም፣ ችግሩ አይገኝም። ብርሃኑ ጁላም አይገኝም። ሌላ ማላገኘው ላይ አትንጠልጠሉ። ባገኘውማ ደስ ይለኛል። እባክህ ምን ቲሸርት ነው? ዝም ስለ እኔ ቲሸርት ተውና አሁን ምረጥ ባል ተው፣ አትሳፈጭ። ወደዛ አታውቋቸው ማለት እናንተ ራሳችሁ ምጠ ነው ወይስ የሚከተሉ ኦሮሞች የሉ? ስንጥራ አልኩህ እኮ አለማየሁ አብይ ቢሮ ነው የሚሰራው። ማነው? የደህንነት ከፍተኛ ባለስልጣን ምዕራፍ ኃላፊ ነው ማለት ስሙ አለማየሁ ነው የሚባለው። ታዲያ ደህንነትን ፍጻሜውን እኔ ላይ ቢወስደውስ? የመጀመሪያ ደህንነቱን ሰርች ቢያደርግብኝስ እኔ ላይ ምን ይመስላችኋል? እንደው ዋና ኃላፊው በተለይ ወደዛ ወደ 4 ኪሎ ባታጠጋጉኝስ? ትንሽ ወደዚህ ድሮ ከምናውቃቸው ታከለውማ ሽመልስን የሆናቱ አለማየሁን ይቅርብኝ። አውቃችኋለሁ ግን ይቅርብኝ። ምክንያቱም የደህንነት ሰርቻቸውን ዶክትሬታቸውን እኔ ላይ ቢሰሩብኝስ ነው። ይቅር። በጣም ጨዋ ሰው ነው አለማየሁ። ኦኬ አንድ ጊዜ እስኪ ፎቶ ላኩ። አግብተዋል። የኦሮሞ ሴት ትዳር ማፋረስን ያልወድም ብዙም አንወድም እኛ። ትልቁ ጨዋነታችን ኦሮሞዎች የሰው ትዳር አንበጥብጥም። እህታችንን ማናፋታም ባይሆን ሰራተኛ እንሆናለን። ሙስሊም ከሆነ በሁለተኛነት ሚስትነት አግብቶኝ ይኖራል። ማነው ስማቸው? ኧረ ይቅርብኝ፣ እኔ ይቅርብኝ፣ አልፈልግም። ደህንነት ጋር ይቅርብኝስ። ከደህንነቶች ጋር ብዙም አንዋደድም። ሌላ ቦታ ይቅርብኝ። ሀውስ ሜድ ነው የሆነ ሰው አለ ጆፌ ጣልኩበት ከድሮ ጀምሮ። ተቋሚ ጋር አትውሰዱኝ፣ ምንም አይጠቅምንም። እንደ ተቃወምኩኝ እኔ ያው 70 መግባት አልፈልግም። 46ን 47ን 48ን 49ን መጫወት ነው የምፈልገው። ነው መጫወት። ያ አከሌ ተቃወመ 70 ገባለሁ። ወደ 60 ወደ በቃ ዋጋ ምንለኝ። ከ60 በኋላ ምንም የሚሰሩ የሰውነት አካላቶች የሉም። አንወሻሽ። ከላይ ብናስወጥርም ውስጥ ያለው ነገር ዳሜጅ ነው የሚሆነው ኦርጋናችን። ስለዚህ አሁን ባለችን 4 ዓመት ውስጥ ልጫወት። ክፕታብ ነገር እስቲ ጃኒ ደህና ነሽ? እንዴት ነሽ? ሰላም ነው? ምን ሆነሽ ነው ሬቻን ያላከበርሽው? እኔ ተቃዋሚ ጋር አትውሰጂኝ ብዬሻለሁ። አትውሰጂ ተቃዋሚና እኔ አሁን ድንኳኔን የምተክለው አገር ቤት ነው። አገር ቤት ከደህንነት ከኢንቨስትመንት ቢሮ ምናምን ጋር አገናኝ። አለፈ እንዴ? ልጃችን ጸበል ያስፈልጋት ይሆን? አታውቂውም? አለፈ እያልሽ ነው? አታውቂውም? ሌላ ችግር ሌላ የአደጋ ጊዜ ተጠሪ መሆን አልፈልግም። እዛ ናትናኤል መኮንን ይላል። ምን እዚህ ከካድሬ ጋር? እኔ ካድሬ አይመቸኝም። ጌታን አላወቁም። ታውሹ ረሳሽ ሬቻችንንም ልጁ አስረሳሽ። በአሸንዳ ተለወጠ ሬቻችን። አይወንድ ልጆቻችንን እንደዚህ ነው የሚያስረሱት። ኖ ራሳቸው ረስቸው አይደለም። ታዲያ ምን ሆነሽ ነው? ሸብርብ ያላረግሽ ፎቶሾቲንጉን ቀርቶ ችግር የለም። አንቺ ይመችሽ። ያው ወደ ቤት መመለስሽ አይቀርም። ዞራችሁ የምትመለሱት ነገር ከዛል ይውጣልሽ። ኢንጆይት እና በኋላ ስትመለሽ ታከብሪያለሽ። መንሱር ጀማል እኔ እኮ ያልኳችሁ ባለሀብት ነው ባለስልጣን ነው ያልኳችሁ። እኔ ተበዳሪ አስበዳሪ አልታይኳችሁም። ባለ ሀብት ነው ያልኳችሁ። ሀብቱ ላይ ቁጭ ያለ የሚያከፋፍል የመሬት ኢንቨስትመንት ላይ ያለ ከአዳነች አበቤ በላይ ያለ ወንድ። አሁን አዳነች አበቤ ወንድ ብትሆን ኖሮ ጠብሳት ነበር።
ችግሩ ግን ወይዘሮ አዳነች አቤቤ ሴት ናቸው። አሁን እንደዚህ አይነት ኃላፊነት ትልቅ ቦታ ላይ ያሉ ሰዎች ብታመጧቸው እንጠብሳቸዋለን። ገዲም ትቀራለ። አሁን ልውጣ፣ የምትመርጡልኝን ምረጡልኝና ልውጣ። ለወደፊቱ ለእናንተም እድል እሰጣችሁ ይሆናል። ምክንያቱም ጂጂኪያ የብዙዎቻችሁ ተጠሪ ናት እና አስፈላጊ የሆነውን ነገር በሙሉ አስጨርስላችኋለሁ። ባጫ ደበሌ የመከላከያ ቢሮ ኃላፊ ልሆን እኮ አላልኳችሁ። መሬቱ ላይ ብሩ ላይ ባንኩ ላይ ምናምን ወሰዱኝ እኮ ነው። አሁን የኢትዮጵያ ባንክ ዋና ምናምኑ ማን ነው? እጅ ዛ ማን ነው? የኢትዮጵያ ንግድ ባንክ ኃላፊ ኦሮሞ ነው? አበዳሪው አስበዳሪው ገንዘቡ ካዝናው ላይ ያለው ማን ነው? እኔ ለነገሩ እኔ ያላወቅኳቸው እናንተ ማገና እኮ እናንተ የምታውቁት አሁን የእንትና ነው ሙሙ የምናምን ልጆች እኮ ተበላሽቷል። ጭንቅላታችሁ እኮ ያለው እኮ ሌላ ቦታ እኮ ነው ያለው። እናንተ ከፍ በሉ፣ ከፍ እንዴት አድርገን ወደፊት እንግባ በሉ። ካልኩሌት የሚባል ነገር ሰርታችሁ እንዴት አድርገን ያችን መሬት እንውሰድ፣ እንዴት አድርገን ያችን ሀብት እንዴት ብለን ገብተን ወደዛ ሄዱ። እኛን እያያችሁ አትሁኑ። ምንም እኔ አሁን ራሴ እንዴት አድርጌ ነው ኢትዮጵያ ስገባ ኢንቨስትመንት ቢሮ እንዴት አድርጌ ገብቼ ከኢንቨስትመንት ቢሮ ምን ይዤ ነው የምወጣው? መግባት ብቻ አለ። ስትወጡ ምን ይዛችሁ ነው የምትወጡት የሚባል ነገር አለ እና እንዴት አድርጌ ነው ይዤ ነገሮችን አስጨርሼ ምናምን ነገር ጭንቅላታችሁ ላይ ጉብ ብለው እሱ ነው እያጠና ያለሁት። ከኃይሌ ገብረስላሴ ምክሩን እንጂ ምኑንም አልፈልግም። የብሔራዊ ባንክ ገዢውን ጥበሽ ብዙ ሰው አላየውም። ስሙ ራሱ የብሔራዊ ባንክ ገዢ እንትን አይደለም እንዴ? የሶማሌው ተወላጅ ማነው ስሙ? አይደለም እንዴ? እሱ ብዙ ጨርሷል። እሱ ለነገሩ ሁለቱም እኮ ያበላል። ተቃዋሚዎቹን ጋር ብትሄዱ ወደ ቦረና ወደ ወለጋ ብትሄዱ እኮ ገንዘብ አለ እኮ። ውጭ ያሉት ተቃዋሚዎች ብቻ ናቸው። ወደ አህመድ ሼሪ አይደለ እንዴ? እሱ እንኳን ድሮ ተጣልተና ለምን በገኘኝ አናቴን ነው የሚለኝ። ድሮ ኢህአዴግ እያለ ትንሽ አጠጣችኋለሁ። ያቀኛል አያቀኝ ድሮ ከጀዋር መሀመድ ከማስድ የድሮ ስድቤንማ ፋይል እንዲያወጡ እዛች ሀገር ያስደርሱኝ። ለነገሩ እመጣለሁ፣ ችግር የለውም። አሁን እንዳልኳችሁ ብርሃኑ ማነው? ብርሃኑ ማንጁሳ ማን ነው? አዳዲስ መልክ ምናምን ካያችሁ አዳዲስ ብርሃኑ ነጋ በመድኃኒዓለም ለምን ግን አትገሉኝም? እዚህ ጋራ ለምን ማግባት? እኔ ጋር ላገባ እኮ አይደለም ማግባት ምናምን አይደለም። ለተወሰነ ሰዓት ትቀራረባለህ፣ ትገባለህ፣ ይዘህ የምትወጣው ነገር አለ፣ አለቀ። እዛ ጋር ባይ እንባባላለን። የምን ማግባት ነው? ምን ያደርግልኛል? እኔ ላይብረሪ መጽሐፍ ገብቼ እንትን ማለት እኮ አልፈለግኩም። ከብርሃኑ የምታገኙት መጽሐፍና መጽሐፍ ነው፣ አለቀ። ወይ ደግሞ ቢዝነስ ስሪ ብላችሁ ጭንቅላታችሁን ሊያዞራችሁ ኖ አልፈልግም። ሰዓት ልትጠቀምበት ሰዓት እንዳይደርስብኝ ሌላ እናንተ ባካችሁ እዚህ ሶሻል ሚዲያ ላይ ያለ እሙሙ ቅጠሩ እንጂ ምንም የሀገራችሁን ሚኒስቴርና ሚኒስትር አቶቶራል አታውቁም። ትኩረታችሁን ብቻ እስቲ ሚኒስቴሮች ጋር አድርጉና ላኩኝ። እኔ ነውር አይደለም። ደህና ደሩ። እኔ ራሴ አጣርቼ የምጥቼ አንዱን ይዤላችሁ ከዛ ነገር ኃላፊነቱ የተወሰነ የጂጂኮ የሚለውን እለጥፍላችኋል። ዘርፋነው ቂጧን እንትን አለሰጥልኝ። በትግል አላገኘንም፣ ታግለን አላገኘንም። ትግላችንን ቀይረናል። ከእጅ ወደ ቂጣ ዞረናል ትግላችንን። አለቀ ባይ አለቀ። አቡ ግን አንድ ያልገባኝ ነገር እሱ አሁን ምንድን ነው ዋንጫ ማለት አልገባኝም። አሁን ነገ ከነገ ወዲያ